ከማልወደው ሰው ጋር እንዴት መቀጠል እንዳለብኝ ግራ ገብቶኛል ትለናለች የዛሬ ባለ ታሪካችን። እድሜ 25 ነው። ዲግሪ ተመርቄ ስራ እየሰራው ነው። የፍቅርን ህይወት በጣም ብዙ ጊዜ እየሞከርኩኝ ግን በቃ የተወሰነ ሄዶ ፌል ያደርግብኛል። ፍቅረኛ መያዝ፣ ትዳር ውስጥ መግባት፣ የኔ የምለው ሰው እንዲኖረኝ ፍላጎት አለኝ። ነገር ግን በፍቅር መከዳት፣ መዋሸት፣ ማስመሰል ብዙ ነገር ገጥሞኝ ያውቃል። ያለፈውን ልተወውና አሁን ላይ ማወራው ልጅ አለ። ከተዋወቅን 2 ዓመታችን ነው። ፒኤችዲ ተማሪ ነው። ዩኒቨርሲቲ ውስጥም ያስተምራል። በእድሜ ትንሽ ይበልጠኛል። ልጁ ለእኔ የማያደርገው ነገር የለም። ስላሳለፍኩት ነገር አውርቼው አላውቅም። ነገር ግን ይወደኛል፣ ይንከባከበኛል፣ ጊዜም ይሰጠኛል። ነገር ግን እኔ ለሱ ምንም አይነት የፍቅር ስሜት የለኝም። ለወደፊት ይሆነኛል ብዬ የማስበውና የምመኘው አይነት ሰው ስለሆነ ዝም ብዬ እያወራሁት ነው። ተገናኝተን ሻይ ቡና ስንል ራሱ ፊቴ ላይ ደስተኛ እንዳልሆንኩኝ ያስታውቅብኛል። እንዳልተወው እድሜ እየሄደ ይመስለኛል። ብዙ ጊዜም እየሞከርኩኝ በጣም ደክሞኛል። እሺ ብዬ እንዳልቀጥል ደግሞ ለሱ ምንም አይነት ፍቅር ስሜት የለኝም። የኔንም የሱንም ጊዜ በደመ ነፍስ እያባከንኩኝ ነው ብዬ አስባለሁ። ብቻ አሁን ላይ በጣም ግራ ገብቶኛል። እናንተ በእኔ ቦታ ብትሆኑ ምን ታደርጉ ነበር ትለናለች የዛሬ ባለ ታሪካችን። እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያሳውቋት። በፍቅር ግንኙነት መሰለቻቸት ሲመጣ ማድረግ ያለባችሁ 4 ነገሮች። ብዙ ጊዜ ፍቅር የጀመረ ሰሞን ያለው ስሜት ሲጠፋ ፍቅራችን እያለቀ ነው ብለን እናስባለን። ግን እውነቱ የፍቅር መጨረሻ ሳይሆን አዲስ ጅምር የሚፈልግ ምልክት ነው። ዛሬ ፍቅራችሁን እንደመጀመሪያው የምታደርጉበትን 4 ቀላል ግን ደግሞ ውጤታማ መንገዶች እነግራችኋለሁ። 4ኛው ደግሞ በፍጹም የማትጠብቁት ነው። 1ኛ የመጀመሪያ ቀን ትዝታዎችን ማደስ። የተዋወቃችሁበት ወይም መጀመሪያ ፍቅር የጀመራችሁበትን ቀን ማለት ነው። እዛ ቦታ መሄድ ሊሆን ይችላል። ቀኑን የዛ ቀን ያደረጋችኋቸውን ነገሮች ማስታወስ ሊሆን ይችላል። እነዚህ ነገሮች በጣም ይረዳሉ። 2ኛ አዲስ የጋራ ልምድን መፍጠር። ብዙ ጊዜ መሰለቻቸት የሚመጣው ነገሮችን ደጋግሞ ከማድረግ ነው። ስለዚህ በተቻላችሁ መጠን ከዚህ በፊት ያልሄዳችሁበት ቦታ መሄድ፣ አዳዲስ ነገሮችን ማድረግ ይመከራል። ስለ አዳዲስ ነገሮች ካነሳን አይቀር ቀኖችን ጠብቀን ሳይሆን በማንኛውም ጊዜ ስጦታዎችን መለዋወጥም የፍቅር ግንኙነትን ከሚያድሱ ነገሮች ውስጥ አንዱ ነው። አኪያው 3ኛ የግል ጊዜ መስጠትን መለማመድ። ብዙ ጊዜ መሰለቻቸት የሚመጣው በጣም ረጅም ሰዓት አብሮ በማሳለፍ ነው። ስለዚህ በተቻላችሁ መጠን ሁለታችሁም ተለያይታችሁ ከጓደኞቻችሁ፣ ከቤተሰቦቻችሁ፣ በሌሎች በምትወዷቸው ነገሮች ላይ ጊዜ ውሰዱ። ይህን በምታደርጉበት ሰዓት ላይ መልሳችሁ አብራችሁ ስትገናኙ መነፋፈቅና የምትነጋገሩበት አዲስ ጉዳይን ይፈጥርላችኋል። ሞክሩት። 4ኛ ጥቃቅን ምስጋናዎችን ማብዛት። ለሚደረጉ ትልልቅ ነገሮች ብቻ ሳይሆን ለጥቃቅን ነገሮችም መመሰጋገን፣ አድናቆትን መለዋወጥ በራሱ በጣም የሚጠቅምና የሚያግዝ ነገር ነው። እስኪ እናንተስ ምን ታስባላችሁ? ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። አመሰግናለሁ። ቻው። ሁሉም ሴቶች የተሻለ የትዳር አጋር ማግኘት ይፈልጋሉ። እውነት ነው፣ የተሻለ የትዳር አጋር ማንም አይጠላም። ነገር ግን አንዳንድ ሴቶች ጥሩ ሰው ሲያገኙ ከዚህ የተሻለ ደግሞ ሌላ ጥሩ ሰው አገኛለሁ ብለው ያስባሉ። ስለዚህም በእጃቸው ላይ ያለው ግንኙነት ላይ በመስራት ከማጠናከር ይልቅ ሌሎች ምርጫዎቻቸው ላይ ሌሎች ሰዎችን ማየት ላይ ማወዳደር ላይ ስለሚያተኩሩ ያን ሪሌሽንሺፕ ስለማይሰሩበት በእጃቸው ያለው የከበረው ነገር ይቀልባቸዋል። ይህንንም ከረፈደ በኋላ ነገሮች እንዳይመለሱ ሆኖ ከተበላሹ በኋላ ከብዙ ኪሳራ በኋላ ይረዳሉ። እናንተ በእጅ የያዙት ወርቅ ከመዳብ ይቆጠራል እንዳይሆንባችሁ ስለ ፍቅር ግንኙነት በደንብ ማወቅ ፈልጋለሁ ካላችሁ ወደ መልሕቅ ጎራ ይበሉ። ሚስትህ እንደ ባልነትህ እንድታከብርህ፣ እንድትወድህ፣ እንድትከባከብህ የሚገባህን ሁሉ እንድትሰጥህ የምትፈልግ ከሆነ ቤትህ ላይ፣ ስራህ ላይ፣ ሚስትህ ላይ ቆራጥ አቋም ያለው ሚስቱን እንደ ንግስት አድርጎ የሚያኖር ባል ማንነት ሊኖርህ ይገባል። ይህንን ካደረግክ ሚስትህ የሚገባውን ፍቅር ሁሉ ለመስጠት ፈቃደኛ ትሆናለች። ማኝ እኔ ኩሩ ወንድ ልጅ መቼ በጣም እንደምታሳዝነኝ ልንገርህ። ያንተን አሳዛኙን ፓርትህን ልንገርህ። በተለይ እላፊ የዋ ከሆንክ ማለት ነው ለራስ አትሆንም። የምትሆነው ለሰው ነው፣ የምትኖረው ለሰው ነው። በቃ ምን አለፋ ለሰው የምታደርገው ነገር ነው አንተን የሚያስደስትህ። እላፊ የዋ ስለሆንክ ማለት ነው። የዋነትንና ጅልነትን ለይተውቅ። ጅል እያልኩ አይደለም፣ የዋ እላፊ የዋ ወንድ ልጅ የዋ አይሁን። በእውነት ለራሱ አንድ ነገር እንኳን ማስቀረት አይችልም። የሚሆነው ለሰው ነው፣ የሚያደርገው ለሰው ነው። ያየ ሰው ሁሉ ያሳዝነዋል። እንኳን ታሪኩን ነግሮት ማለት ነው። ማንም ሰው ምንም ባይለው ራሱ ያሳዝነዋል። ግን ለሰው ይሆናል። ጊዜውን፣ ሰዓቱን፣ ገንዘቡን ሁሉን ነገር ከጨረሰ በኋላ ማለት ነው ብቻውን ስቀር ያ ያደረገላቸው ሰዎች ሁሉ ዞር ብሎ አያዩትም። የት ወደክ፣ የት ተነሳ፣ የቱ ጋር ታመምክ፣ ምንህን ነው ያመመ ጥያቄም የላቸው። የራሱ ጉዳይ ነው የሚሉት። የኔ አባት አጉል የዋነትን ቀንስ፣ ጠንቀቅ በል እሺ። ራስን ለመሆን ከፈለክ ጎበዝ
መጥፎ ስሜት ላይ ሆነሽ የሆነን ሰው ሄደሽ ብትፈቺው አስቢው። ጥሩ ነገር ላይም እያለ መጥፎ ነገር ላይም እያለ ምንም ነገር አትወሰን ይባላል። ምክንያቱም ስሜት ጤናማ አይደለም። ጤናማ ባልሆነ ስሜት ላይ ደግሞ ጤናማ ውሳኔ ልትወሰን አትችልም። ስለዚህ ካልተረጋጋ የሆነ ቦታ ካልቆምክ በስተቀር ሳትረጋጋ ሳትቆም የሆነ ቦታ ላይ ራስን ሳታዳምጥ ከራስ ጋር ሳትሆን የሆነን ሰው ሄደ ብትፈታ የፈታኸው ሰውየው ነው፣ ችግሩን አልፈታህም። ሴት ልጅ በየማይክሮ ሰከንዱ ፍቅረኛዋ ቢላት የማጠላውንና ወንድ ልጅ ደግሞ ብዙም ትኩረት የማይሰጥበትን አንድ ነገር ልንገራችሁ። ሴት ልጅ በተለይ ከፍቅረኛዋ ማለት ነው አፈቅርሻለሁ፣ እወድሻለሁ፣ ናፈቅሽኝ፣ ምን በላሽ፣ ምን ጠጣሽ፣ ተኛሽ፣ ተነሳሽ፣ ምን ለበሽ፣ ምንድነው የለበሽው፣ በቪዲዮ ኮል እንዲደውልላት እንዲያወራት 24 ሰዓት ቮይስ እንዲያደርግላት ትፈልጋለች። ወንድ ልጅ ደግሞ ቮይስ ማድረግ አይወድም በጭራሽ። እንዴት ከሆነ እንጂ እያስጠለው ነው። የራሱ ድምጽ ራሱ ነው ለራሱ የሚያስጠላው፣ አይወድም። ወንድ ልጅና ቮይስ በጣም ነው የሚጣሉት እና ወንድ ልጅ ትኩረት አይሰጥም በዚህ ነገር ላይ። እሷ ግን በየማይክሮ ሰከንዱ ቢላት አጠላው። ግን ደግሞ እውነተኛ አፍቃሪ ትክክለኛ ለሷ ስሜት ያለው ወንድ ልጅ ከሆነ የቃላት ድርደራ ብዙ ጊዜ አይመቸውም። የሚመቸው ነገር ቢኖር ማለት ነው ከቃላት ድርደራ ውጭ የሷ ሰላምና ጤና እሱ ያሳስበዋል በደንብ ማለት ነው። ስለሚወዳት ስለሚያፈቅራት ወንድ ልጅ የቃላት ድርደራ ላይ ብዙን ጎበዝ አይደለም። ወንዶች ቆንጆ ሴት ይወዳሉ፣ ግን ቆንጅናሽ ወንዶች ወደ ህይወትሽ ይስብልሻል እንጂ ህይወትሽ ውስጥ አያቆያቸውም። የሚስብልሽ አይነት ወንዶችም ሁሉም አይነት ነው፣ ጥሩም መጥፎም ሁሉ ነገር ይስብልሻልና ምን ላይ ማተኮር እንዳለብሽ ማወቅ አለብሽ። ቆንጅናሽ ላይ ፊትሽ ላይ አይደለም። ጀስት ኔቸር ነው፣ ተፈጥሮ ነውና የሚስብልሽ ነገር ሳይሆን ህይወትሽ ላይ የሚያቆያቸው ነገር ላይ ትኩረት አድርጊ። ፕሮባብሊ ፐርሶናሊቲሽ፣ ደግነት፣ ሻይነስ፣ አንተን በማግኘቷ የምትኮራ በሰው ፊት ስላንተ ለማውራት የማታፍር የምታከብር የምትወድ የምትሳሳል አንተን ማጣት የሚያስፈራት አይነት ሴት ይስጥ።